ወራት ነበር ለዛኮ እና ቢያንስ ሂጂ አትለኝም እንዴ? የት ነው የምትሄጂው? እኔ አንቺ ቤት አንድ የሚሄደው ማ የት? እኔ ጋር አንቺ ጋር ነው እንዴ? እኔ ጋር ምን ልትሆን ነው የምትመጣው? ባክሽ ያስቀመጥኩት ወረቀት አለ የሥራ ለዛ ነው። አይ እኔ ራሴ አመጣላለሁ። የት ነው ያደረከው እንዴ? ኧረ እኔ ማታ መስራት አለብኝ መናትሽ። ናሽ የት ነበርሽ? ጓደኞቼ ጋር እያጠናሁ ነበር። ውሸታም ነሽ። ይቅርታ። ቆይ ለምንድን ነው ራስሽ ላይ የምትቀልጂው? እንዴ እኔ ለምን እንደዚህ እያደረግሽ እያለሽ እንዳለ ምንም እየገባኝ አይደለም። ኧረ እኔ ቀርቼ አላውቅም። ለእኔ አይደለም ራስሽን ይቅርታ ጠይቂው። ትምህርት ቤት ነኝ እያልሽ ክላስ አትገቢም። ቆይ ይሄ ምን ማለት ነው? ኧረ እኔ ዋሽቼሽ አላውቅም። ከድርጊትሽ በላይ ውሸትሽ ያናድደኛል። እኔ አልዋሸሁሽም። ጉድና ጅራት ወደ ኋላ ነው አሉ። ቆይ ትንሿ መች ነው አንቺ እንደዚህ አይናውጣ ይሆንሽው? ዛሬ እያጠናሁ አልነበረም። ሌላ ቀን ግን ትምህርት ቀርቼ አላውቅም። ለእኔ አይደለም ለራስሽ ነው። እሺ ብትዋሺም የምትሸውጂው ራስሽን እንጂ እኔን አይደለም። ቀጣፊ አሁን በደንብ ፏል። አቤት እንዴት ነሽ? እግዚአብሔር ይመስገን። መልካም ኪራይ ነው። አሁን መጣ። ይቅርታ እሱ ያለቃ ቦታ ነው እና እኔ ላንቺ አለቃ ለመሆን ምን ያንሰኛል? አሁን ስብሰባ ስላለ ወደ በኋላ መጥተሽ አለቃ ማግኘት ትችያለሽ። ምን አልሽ? አሁን ስብሰባ ስላለ ደግሞ አታፍሪ? እንደግሜው ነው። ድሮም ሰራተኞች ከኔ ጋር አትዋደዱ። ምን ለማለት እንደፈለኩ ይገባሽ አልመሰለኝም። በቃ ሂጂ ውጪ። አሁን ከኔ ጋር ፈትከፈች። አንቺ ሴት ጭራሽ ያለ ቀጠሮ ቢሮ ድረስ መጥተሽ ትንጫጫለሽ እንዴ? እኔ ላይ ነው እየጮሽ ያለሽው? እና ካንቺ ሌላ እዚህ ማን አለ? እሺ አሁን አፍሽን ዝጊና ውጪ። አልወጣም። አንቺ ማንሽ ነው እኔን የምታስወጪኝ? እናሽ ምን ሆነ ባልሽ? በክብር አልወጣም ካልሽ እንዴት መውጣት እንዳለብሽ አሳይሻለሁ። አረ ይሻል አንቺ ቆይ ማን ነኝ ብለሽ ነው የምታስቢው? አቂም ይሻል። አንቺ ማን ነኝ ብለሽ ነው የምታስቢው? ለቂኝ ነው እንዴ? ምን እያደረጋችሁ ነው? አላክሽም። እሺ እኔ ራሱ ሰፋ ያለ ሜዳ ላይ ነው የምፈልግሽ። እሺ ምን እየሆናችሁ ነው? ያለቃ ታያለሽ እንዴ? ጭራሽ ትመጣደቅብኛለች። ሂጂና ጨርቅሽን ወስደሽ ወልሽ። እሺ በቃችሁ አቁሙ። አለቃ አይደለም እኮ አሎች ክራይ እቺ ልጅ ማባረር አለ። አንቺ ውጪ። ጭራሽ ቢሮ መጥተሽ ትበጣብጫለሽ። ውጪ ልኝ። ቤቷንም ፏፏ አድርጓለች። አዳዲስ መጋረጃ ምናምን እያለ ይገኛል ማለት ነው። ለምንድን ነው የሆነ ነገር ማላደርገው እያለ ይገኛል ማለት ነው። ዞር ዞር ብሎ ሲያይ ምንም ነገር አላገኘም እና ወይኔ ወይኔ እያለ የውሸት ጩኸቱን ቀጥሏል ማለት ነው። በጣም ያስመሰለ ይገኛል። ምን ሆነክ ነው እያለች መታለች። እሷም አይ ምንም አልሆንኩም ግን ወድቄ ነው እያለ ይገኛል። ምንክ ነው ያመመክ እያለች እሷም በሀዘኔታ ጎንበስ ብላ ልታነሳው ትሞክራለች ማለት ነው። ያው እሱም ደግሞ በጣም አካበደ። ቆይ እያላት ይገኛል ማለት ነው። ቆይ ስሊፐሩን አውጣው እያለች ነው። እንደው እነዚህ አስመሳዮቹ እንደውም አይ ጉድ እኮ ነው። ግን እኮ ኃይለኛ ትመስላለች እንጂ የዋህ ነገር ናት እያለ ይገኛል። ያውቆ እሷን ለማስደንገጥ ወይኔ እያለ ይገኛል ማለት ነው። እሱም ደግሞ በጣም አሽበርባሪ ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ በሙሉ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ቅዱስዬ እዚህ ጋር ብቻውን ተኝቶ ይገኛል ማለት ነው። ጎንበስ ምላስ ልትስመው ስትል ተንቀሳቀሰ ማለት ነው። ሲንቀሳቀስ እሷም በድንጋጤ ደግፈው አስነሳችሁ። በጣም ነው የሚገርመው ማለት ነው። ትንሽ እንኳን ሳም ብታደርገው ጥሩ ነበረ ባይንቀሳቀስ። አሁን ምን ችግር አለው?
ስላፈቀረች ካለ እንደ ጎንበስ ያለችልክ። ስለዚህ ብትሰምክ ምን ችግር አለው? ምን ችግር ነበረው? እስኪ ብትሰምክ ማለት ነው። አይ አንተ እንደው የፍቅር መቀስ ነክ ማለት ነው። አይ እንደው በጣም ከባድ ነው። እዚህ ጋር ደግሞ በቃ እኔ ልሂድ እያለ ይገኛል። እንደዚህ ነው እንዲህ የምትሄደው የብላ ስትለው መቼስ እኔ እዚህ አላድርም አይደለም እንዴ እያለ ይገኛል። እንዲህ የራሱ የጎተትኩት እሄዳለሁ እንጂ ምንም ችግር የለውም እያለችው ትገኛለች። እኔ እኮ ምንም እዚህ ጋር ምን እንደጣልኩ ነው ግራ የገባኝ እያለች ትገኛለች። ትንሽ እስከ ቆይ የማላድርበት ቤት አላመሽም እያለ ይገኛል። እሷ ግን እንዲያመሽላት ፈልገው ነበረ። እሱ ደግሞ አያመሽም ማለት ነው። አትንደርደር ባክህን እዚሁ እደር እያለችው ትገኛለች። ካልሽስ ምን አደርጋለሁ አድራለሁ እንጂ እያለ ይገኛል ማለት ነው። እረ ችሎታ እያለ ይገኛል። እንግዲህ ቀጥልበት አንተም በዚህ። አይ ውሸት ከውሸት መቼስ አትማርም። አይ ውሸት እንግዲህ ሰኒዬ ቶሎ ናይና ቁጭ በይ ማለት ነው። ሰኒዬ ጆከር ምን ነው ብለው ሲላት መተኛት ከበደኝ እያለች ትገኛለች። ነይ በቃ እዚች ጋር ተኝ እያላት ይገኛል። እሷም እሺ ብላ ሽጉጥ ብላ ተኝታለች ማለት ነው። እንግዲህ እናንተ ፍቅራችሁን አጣጥሙ፣ በእናንተ መካከል የሚገባ ሰይጣን የተመታ ይሆን እያልን ነው ማለት ነው። ቆይ ለምን እያላት አትፍሪ አላልኮሽም እንዴ እያለት ይገኛል ማለት ነው። ፍራትማ መቼ ይቀራል ብለክ ነው? እሷ ያው እኔ እኮ ቃል ገብቼልሻለሁ ቃል ገባውልሽ አይደለም እንዴ እያላት ይገኛል ማለት ነው። ቤተሰብ ምን ነው ዝማሽ ቆይ እያለ ይገኛል። እሷም ደግሞ ቆይ እስኪ እያለችው ትገኛለች። ምናልባት የኔ እውነት ሊሳካልኝ ይሆን እንዴ እያለ ይገኛል። እነሆ ህልማችሁ ቢሳካላችሁማ በምን እድላችሁ ማለት ነው። አይ አንቺስ እንደው ክፋት ከመስራት ወደ ኋላ አትይም ማለት ነውና አይ ክፋቷ መጣችልሽ። ይኸው እንኳን እናቷ መጣች ማለት ነው። እንኳን ደግ መጣሽ እናትዬ። እሷማ ልጨፈልቃት ነበረ፣ አንቺ ደረሽላት፣ እንኳን ደረሽላት ማለት ነው። ኬራዬና ጽናት እዚህ ጋር ደግሞ ህልማችን እየቀጩ ይገኛሉ። እንደናንተ አይነት የታደለው በመቼ ኬት ይገኛል። እሷም ደግሞ እያለች ቁርስ ለመስራት ልትነሳ እየተንገዳገደች ትገኛለች ማለት ነው። ኬራዬም በእጁ ይዞ የት ልትሄጂ ነው ነቃህ እንዴ እያለችው ትገኛለች። አንቺ ተነስተሽ እንዴት ነው እማነቃው እያላት ይገኛል። እሷም ጉንጩም ሳም አድርጓለች ብላት ነው በቃ ምግብ ልስራ እያለች ትገኛለች። ቆይ ትንሽ እያላት ይገኛል። እሱማ እሄዳለሁ ትንሿ ልጅ አለች አይደል እሷ ተስራ እያለች ነው ማለት ነው። ግን የምትወደው ምግብ ልሰራልህ ነው እያለችው ትገኛለች። ከዛ በዛ ነክስ አረጋት ካቀያለሽ አይደለ የስንት አመት ህልሜን እየተኛው እየኖርኩ ያለ ማለት ነው። ያው እኔም አስቆኛል። ብቻ እናንተ ደስተኛ ስትሆኑ እኛም ደስተኛ እንሆናለን ማለት ነው። ፈጣሪ ደግሞ እናንተንም ደስተኛ ያርጋችሁ እያለን እንገኛለን። እኛም ቤተሰብ እሺ በቃ ተነስቼ አሁን ምግብ ልስራ እያለች ትገኛለች። ባል ለሚስቱ የመጀመሪያ ልጇ ነው ሲባል አልሰማሽም ወይ እያላት ይገኛል ማለት ነው። አዎ አትነሺ ቁጭ በይ ቲና ምን ጽናት ምን ትሰሪያለሽ እዚህ ጋር ብላ ስትላት በቃ ትክስ ብለሻል እኮ ብላ ስትል በቃ ሳሎን ሄደን ቡና ጨስ እናድርግ እያለች ትገኛለች ማለት ነው። እሺ ብላ ቲናም ሄዳለች ለቡናው።
ለሄዳለች ማለት ነው። የናሆሚ አባት መንገድ ላይ ወደ ናሆሚ ቤት ሲመጡ ወደ ማን ቤት ነው ሲመጡ ተገናኝቷል ማለት ነው። እሺ አዎ እንዳይሰጉሳ ጨዋታማ መቼ ያልቃል? የሱማ ያልቅ። ማናተች ደግሞ በጸባይ መያዝ ነበረብኝ ምናልባት እኮ ተጠቅመኝ ነበረ እያለች ትገኛለች። ተጠቅምሽም ወይም አትጠቅምሽም አልታወቀም ማለት ነው። ናሆሚም እየለመናት ይገኛል። አትጂ በቃ እኔ ጥፋተኛ ነኝ አጥፍቻለሁ ታይ በቃ ቁጭ በይ ምንም አይደለም እያላት ይገኛል። ያንቺን ጥፋት እኔ ሁሉንም ነገር አውቃለሁ እያላት ይገኛል ናሆሚ ማለት ነው። ቤተሰብ ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገሮችም ከሀገር ውስጥም ያላችሁት በሙሉ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ በላይ ግቡ። መልካምነት ለራስ ነው። እናንተ መደጉ እኛንም ማሳድጉ ፉን አድርጉ ማለት ነው። መልካሙን ተመኘውላችሁ። ባይ ባይ።